እሷ የሄደችው የልጇ አባት ስለጠራት ስለተቆጣት ልጆቿን ለማየት ሄዳለች። አንድ ልንገራችሁ፣ ኢጃዛን የሄደችው። ለሁለተኛ ደግሞ ልንገርክ፣ እናንተ ልጇና የልጇ አባት ጋር ኢጃዛ ሄዳለች። ይሄ እንደሚመጣ ደግሞ ቀድመን እናውቀዋለን። መጥተዋልም። የልጇ አባት ለማየት ሄዳለች። አዎ የሄደችበት ታውቀዋለች። ከልጆቿ እየተዝናናች ነው። እናንተ ጅሎች ማለት ነው። የልጇ አባት ከልጆቿ ከቤተሰቦቿ እየተዝናናች ነው። የት ሀገር ነው ልጅ ጠፍቶ ብሎ ልብስ እየተቀያየረ መጥቶ እኔ ጠይቃቸው፣ ምን ነው ህግ የለም? እናንተ ጅል መጃጃላችሁ። እናንተ ስትነፋረቁ እድሜያችሁ ቀጥልበት፣ ችግር የለብንም። ግን እሷ የሄደችበት የልጇ አባት ነው። ከልጇ አባትና ከልጆቿ ነው ፏፈሽ እያለች ነው። እናንተ በላካችሁ ብር ማለት ነው። አዎ 100 ያስገባሽው ከልጆቿ ፏፈሽ እያለችልሽ ነው። አንድ ደስታ ልንገርሽ ብዬ ነው ለአንቺ። አዎ ምክንያቱ ከአንተ ጋር አትመጣማ ልጅቷ። ባሏ ወስዷታል ወይ ደግሞ አሁን የ2-3 ቀኑ ከልጆቿ ነበረች። አሁን እሱ ላይ አሻኝታ ደግሞ አንድ የሌላ ሰው ትዳር ታፈርሳለች። እርግጠኛ ነኝ ደግሞ ይሄ ነገር ደግሞ እናንተ ሆን ብላችሁ ነው የዋለችው። ገባክ? ለማን ልትሸውዱ? የሩታ እህቶች እኮ ከአንተ በላይ ስማርት ናቸው። ከኛ መፈካከር ሳይሆን ከኛ ቁጭ ብለህ ተማር። መማር ያስፈልጋል። ደፍተርና ቢሮ አይደለም። ጭንቅላትን ሰፋ አድርገህ ያዘው። የድድብና የዝሙት ሳይሆን ያለ ትውልድ የምትበክሰው ያለ አንተ ነህ። ሩታ አይደለችም። ሩታ እኮ አንተ ነህ የምታውቃት እንጂ ሌላ ሰው አያውቃትም። አንተ ባወቀው ግን ስሟ ልታጠፋው ትነሳለህ። እድሜ ለእጅ የምትበክሰው ያለ አንተ ነህ። ሩታ አይደለችም። ሩታ እኮ አንተ ነህ የምታውቃት እንጂ ሌላ ሰው አያውቃትም። አንተ ባወቀው ግን ስሟ ልታጠፋው ትነሳለህ። እድሜ ለእኛ እህቶቿ ማንም አይነካትም። እጋፈጠሃለሁ። እኔ በህይወት እስካለው ምድር ላይ እስካለው ደግሞ እኔ ብቻዬን እበቃለሁ ለአንተ ለመጋፈጥ። የተኛው ስሟ ንጹህ ስሟ ያጠፋኸው የድሮ እኛ እንመልሰዋለን። ሳታፈቅር አፍቅራኛለች ብለህ ለብር ብለህ ያመጣኸው ውሸታም። ከአንዴ 5 ተንበርክከ ቀለበት ያሰርከው፣ ከአንዴ 5 ቤቷን ደጅ ላይ የተኛህበት። እኔ እነግርሃለሁ፣ አስረግጬ እነግርሃለሁ። እሷ ቸርቻሪዎች፣ እህት ባዮች፣ ወዳጆች ባዮች እንባቸው ሲያንቀረቅሩ ለቤተሰባቸው ያላዘኑ ለራሳቸው ያልሆኑ እንስሳ፣ የጫካ እንስሳ ማለት ነው። ያኔ የጫካ እንስሳ ማሰብ ያቀተው ነው። ጭንቅላታቸው አያስብም። እነሱም እንደዛ ናቸው። ሲናፋረቁ ሲያለቅሱ ነበረ። ወጥቶም ላምናት ከብትናት ሲለዋት ነበረ። ደግሞ መልስ ልስጥክ። ለምንድን ነው የትኛው ስምሽን ያልካት? ለየትኛው ስሟ ይመስልሃል? ላለችበት ስም ሳይሆን የነበረ ስም ያጠፋኸው አንተ ላጠፋኸው ማለት ነው። ያለ ስሟ ስም እንዲሰጣት ላረከው ነገር ደግሞ ማንም ያውቀዋል። ሩታ ማናት የሚለው ደግሞ ለእውቀት እንጂ ለብር የማይገዙ ቤተሰብ ያሳደጋት ጨዋ የጨዋ ልጅ ጀግና የጀግና ልጅ ናት። ልንገርክ ማለት ነው። ሁለተኛ ነገር ደግሞ የየትኛው ስምሽ ስትላት የልጇ ስም የራሷ ሩታ ሀብቴ የምትባል ስሟ አንተ ባቆሸሽከው አንተ በዝሙት ባስፋፋኸው ነው። አልጠፋችም። ደግሞ ከጠፋች ደግሞ ከአንተ የበለጠ ከአንተ የተሻለ ሀብታም ሰው ለማማገጥ የተኛው ትዳር እንድታፈርስ እንደሄደች ደግሞ ፈጣሪ ወቀው። ትዳር እንድታፈርስ ሂዳለች ከባሏ። ከዛ ባሏ ጋር ትንሽ ትሰራለች። ከዛ ደግሞ ልጆቿና ባሏ አስቀምጣ ደግሞ ሌላኛው ትዳር ልታፈርስ ሂዳለች። ይሄ ልንገርክ፣ ከአንተ የተሻለ ማኪና የለው፣ ከአንተ የተሻለ ቤት ያለው የተኛው የረገማት ፈጣሪ ይሆናል ወይ ደግሞ የተኛው ምስኪን የዋሃ ደግሞ አሁን ትዳሯ ልታፈርስላት ነው። ልትሸረችር ሂዳለች። ልንገርክ ማለት ነው። አዎ እረፍት ነው ያንተ። ምንም ለውጥ የለውም። ሁልጊዜ አዘጋሃት። በቃ ሁልጊዜ ስትንቀላፋ ሰለቻሃት መሰለኝ። ሌላው ደግሞ ሸብ ልታረገው ሂዳለች። ሁለተኛ መልስ ሰጠው። ገባክ? እኔ ላሳስራት ነው ስትል አይደንቀን አይበርደን። ለዶላር ስትል የማትፈልገው ሰው ጠርተክ እኮ ነው። ለዶላር ስትል እኔ አልፈልግም እያልክ የምትጠራት እኮ አንተ እንጂ እሷ አይደለችም። ገባክ? የሰጣህ ሰርታ የምትሰጠክ ደግሞ እሷ ናት። ሁለተኛ ነገር ደግሞ ስምሽን ይጠፋ የትኛው ስምሽን ያልካት ደግሞ እኛ እንንገርክ። አንተ በምላስ 2 ምላስ ሚዲያ መጥታ
በፍቅር ያሸነፈች ያሸበሸበችው ሩታ ሀብቴ ጨዋ የጨዋዋ ማለት ነው። በድንቅ እንጂ በውሸት የማትታወቅ የሰው ህይወት ያልበጠበጠች የሰው ህይወት የቀየረች የስንት ሽጋራም ያሳለፈች ማለት ነው። ያኛው ሱማ ገባክ? ሳታፈቅር አፍቅራለህ ብለህ ያመጣሃት ሱማን ያጣልካት ነጥብ እንድትጥል ያረካት ማለት ነው። ይኸው እኔ መልስ ሰጥቻለሁ። በሁለተኛ ደግሞ አባይ ቲቪ ወጥታ በወር ላይ ከነበርክበት ችግር ወደ የማታውቀው ሀብት እንድታመጣ ያደረገች ጀግናዋ ሴት ማለት ነው። ሶስተኛ ልንገርክ፣ እኛ እህቶቿ ስደት ያለን ከአውሮፓ፣ ከአሜሪካ፣ ከአረብ ሀገር፣ ከዱባይ የትኛው ሀገር የተለያየ ብሔር፣ ከለር፣ ሃይማኖት፣ ዘር ሳንለይ ማለት ነው ሩታ ሀብቴ ያገናኘ ታሪክ የሰራች ጀግናዋ። ይሄ ስም እንዲጠፋ ማንፈልገው። አያው ይሄ ነው ልዩነታቸው። አንተ አታቀንም፣ እኛ ግን እሷ እናቃታለን። ይህ ስም ደግሞ እኛ የምናውቀው ጨዋ የተቸገረ የረዳች ያለቀሰ ያበሰች። አያው እህትና እህት እንዴት ፍቅር እንደሚያሸንፍ ያስተማረች፣ ጥላቻ ያላስተማረች። አያው ፍቅር እንዴት እንደሚያሸንፍ ያሳየች፣ ሀብት ሳይሆን በፍቅር እንዴት እንደሚሸነፍ ያስተማረች ጀግናዋ ሴት ስሟ ይሄ ነው። ከአንዴም ሁለቴም የማታውቀው ሚዲያ ላይ እንድትቀርብ ያደረገች ጀግናዋ ሩታ ሀብቴ ናት። ምን ነው ላስታውስክ፣ ልንገርክ። ምክንያቱ የተኛው ስምሽ ስትላት ለየተኛው ስም መሰለክ? የተኛው ወንድ ስታንቋሽሽ፣ የተኛው ባለትዳር ስታፋታ፣ የተኛው ከአንድ ስትማገጥ። ኔቨር ሀቢቢ፣ አንተ ነክ። ይህ አይዲያ ያንተ ነው። የማታውቀው ወንድ ልጅ የድሮ ፍቅረኛዋ ብለህ ያመጣው ሌባ አንተ። የማታውቃቸው ቤተሰቧ ነው ብለህ ያስመጣቸው አንተ። ይህ ስሞችን አንተ ነጥቦቹ የጣልከው አንተ እንጂ እሱ አይደለችም። ኔቨር። አንተ ከአንተ የበለጠ መሀይም ደንቆረ የለም። አንተ ለእኛ ልትሸውደን አትችልም። የጊዜ ጉዳይ ሆኖ ስደት መጥተናል። የአረብ ሀገር ያለች እኮ መሀይም አይደለችም። ጀግና የጀግና ልጅ ናት። ሰርታ የምትለወጥ ለስንት የቀየረች ነው። ለአንተም እንኳን ቀይረናሃል። የማታውቀው እንድትለብስ እንዴት እንደሆነ ያረግናህ እኛ ነን። የአረብ ሀገር ሴት በእኛ እንድታሾፍ አትችልም። በሴት ልጅ ላይ እንድትቀልድ አንፈቅድም። ገባክ? የተኛው ስሟ እንድታጠፋት እኛ አንፈቅድልህማ። ምክንያቱ አንተን ማጭበርበር እንጂ ምንም ታሪክ የለህም። የተኛው ዩቱብ መክፈት ለአንዱ ይሄ ነው ብርቁ። ዩቱብ መክፈት እኮ እኛ አድንቀናል። ለራስ ብለህ እንጂ ለሰው ብለህ አይደለም። ምክንያቱ የአንተ ስም ማንም እንዲያውቀው እንደፈለግከ ነው። ገባክ? ለአንተ ደግሞ ምንጩ ሌላ ሰው ሳይሆን ሩታ ናት። እኛ እኮ የተለያየ ሰው እኮ ድብን አድርገን እናውቃለን። ለን መሆን ነበረብህ። ገባክ? እንደ ፍቅርና እንደ ፉአድ መሆን ነበረብህ። አንተ ግን አልተለያየሃትም። የአንተ ምንጭ እኮ ሩታ ናት። አልሰራም ካለች እኮ እንዴት እንደምታኮርፍ እኮ የባሪያ ኩርፊያ እኮ ነው የምታኮርፍ። አልበላም አልጠጣም ብለህ እኮ ከቤት ሸሽተህ የምትቆይ እኮ ወንድ ነህ እኮ። ምን ነው አናውቅም ጉድህ? የትኛው ስምህ ነው? ስም ልታጠፊ ነው? የትኛው ስምሽን ስትላት ድብን ያለ ንጽት ያለ ኮራ ያለች ቀብራር ያለች በትዳሯ የታመነች አንተ ነህ እኮ ለዚህ እንትን ያረካት። ይሄ ስም እኮ ያለ ስሟ እንዲጠፋ ያረከው እኮ አንተ ነህ። በአንተ ጉዳይ ነው። አንተ ተጠያቂው አንተ ነህ። ያለ ስሟ ስም እንዲሰጣት ያረከው፣ እንድትሰደብ እንድትረገጥ ያረከው አንተና አንተ ብቻ ነህ ተጠያቂው። ሌላው የለው ሰው። አንተና ያቺ ዝሆኔ እህትህን ከአረብ ሀገር ዲቃላውን ተሸክማ የመጣች የማንም ለሀጫማዋ ማለት ነው። ምን ነው ልንገርክ እንዴ? ተው እንጂ አቃቁ ሲወርቁ መረሃል። አትላጫጭብን። እውነቱ ይሄ ነው። አንተ ለአንተ ለመቀየር ደግሞ እሷ ላሽ ብለሃለች። ነገ ደግሞ ወያሳ አስይዣታለሁ ብለህ ልትመጣን ምንም አይመስለንም። ምክንያቱም ማስያዝ አትችልማ። ልታሳስራት አትችልም። ማድረግም አትችልም። እንዴት አድርጋ እንደማታስለቀሰ ደግሞ እናውቀዋለን። እኛ እኮ ከአንተ በላይ መሀይም እንደሌለ እኮ ኢትዮጵያ ላይ እናውቃለን። ለገንዘብ ብሎ ልጅና ሚስቱ የሸጠ ደደብ ይሁዳ እኮ የለም እንዳንተ አይነት። ሚስቱ ልጁ የሸጠ በኢትዮጵያ እንዳንተ ገገማ የለም። እኛ ፋራዎች አይደለንም።
እኛ የሰለጠነ ቤተሰብ በስነ ስርዓት ያሳደገናል። ማንም የማንም ሀቅ ማንበላለን። እንዳንተ ግን ሀቃቸው የምትበላቸው እንባቸው የነዛ ልጆች ትናንትና ሲያለቅሱ የነበሩ ይፋረድብሃል፣ በውሸት ያመጣኸው። ምክንያቱም እኛ በሰጠንህ አይዳ ነው የምትሰራው። በራስ ኮንፊደንስ እንኳን በራስ አይዳ እንኳን አትመጣም። እኛ በሰጠንህ አስተያየት አይዲያ ነው የምትመጣው። እኛ ባንሰጠህ ኖሮ ምንም አታረግም። ሴት ልጅ ላይ ክብር ያላት ናት። አንተ ግን ለአንተ ክብር ዶላር ስለሆነ ዶላሩን ዝም ብለህ ብላው እስከሚያሳምመ ለአንተ እስከሚወጋ እስከሚያንቀዘግዘ መቀዝቀዙን እንኳን እስከሚሰጥቅ ማለት ነው። ገባክ? ይህ ታርጊ ትዳር ልታፈርስበት ነው። ሁለተኛ ደግሞ ከአንተ የበለጠ እንደምታመጣ እርግጠኛ ነኝ። ሶስተኛ ደግሞ እሷ የተከበረች የልጅህ እናት ናት። ጥፍሯ ላይ መድረስም አትችልም። የጥፍራ ቆሻሻ እንዴት አድርገህ እንደምትለምናት እኮ እናውቃለን። ከንፈርን ወደ እንደ ጊመል ረጭተህ ነው ስትለምናት የምታድረው ማሚ ማሚ እያልክ። ያለ እሷ እኮ እናንተ ዋላ ምንም ማድረግ አትችሉም። ዜሮ ናቸው። ዜሮም ጥቅም አለው። አንድ ቁጥር ተጨመረበት 10 ይሆናል። እናንተ ማይሞች ግን ምንም አታረጉም። እንቁላል እንደ እንቁላል የሚሰበረው ናቸው። ጥናዛሞች ማለት ነው። አንተና አምሳያዎች ቅማላሞች ያለ እሷ መተንፈስ የማይችሉ ሁላችሁም እዛ ያላችሁ ያለ ሩታ ፎቶ ያለ ሩታ ስም ከዚህ ከሌሎችም ጥቃቅኖቹን ሌሎችም ሳይቀሩ ከሩታ በታች ማንም ሰው የለም። ከፈጣሪ በታች ሩታ ነው የምታኖራቸው። ሩታ ባትኖር አንተ ዋጋ የለህም፣ ዜሮ ነው። ይሄ ቡርጭህም አይወጣም ነበረ። ይሄ ፊትህን እንኳን አሁን ሰው ያስመሰለው ምንም አይመጣም ነበረ። ምን ነው ተመስገን በል፣ ፈጣሪን አመስግን። ከሃዲ አትሆን። ልክ እንደ ይሁዳ ፈጣሪ እንደ ካደው አትካድ። ምክንያቱም ለዛኛው ቸርቻሪዋ ስሟ እንዲጸዳላት ቸርቻሪ ከቸርቻሪው ምንም የሚጸዳ ነገር የለም። ስርግጭ እነግርሃለሁ። ምክንያቱም ሁሉ ጊዜ የቸርቻሪ የሌባ ባለትዳር ላይ የሚገባ እንደዛ ነው። ምንም ልዩነት የለውም። ገባክ? እና ይሄ መልእክት ይደርሰሃል። የተኛው ስምሽ እንዳልከው ደግሞ ጽድት ያለ የጨዋ የተማሪ በዲፕሎማ በዲግሪ የተመረቀች ጨዋ ልጅ ናት። በሊብነት አይደለች የምታወቀው፣ በውሸት አይደለች የምታወቀው። እድሜ ላንተ ባጠፋኸው ስሟ እድሜ ላንተ። ገባክ? እንጂ ሩታ እኮ የተኛው በእንትን የተመረቀች ልጅ እኮ ናት። ተመርቃ በራሷ ሰው እንኳን አይታ እንዴት አድርጋ እንደምትስለው የምታውቅ ልጅ ናት። አየኸው? ልዩነታችሁ እናንተ ናቸው። በሊብነት አትታወቅም፣ በሸርሙጥና አትታወቅም። በአንተ የሰው ህይወት ገብታ በውሸት አልመጣችም። ያ አፍቅሬዋለሁ ብላ ስትመጣም እንኳን አፍቅርሃት እንጂ አፍቅርሃ አልመጣችም። ግን ለዶላሩ እንደዛ አድርገህ አመጣኸው፣ ስራ እስከሆነ ሰዓት ማለት ነው። የአንተ ስም የአንተ ጉድ የማይወጣ መስለክ ነበር። የ5 ዓመት ፍቅረኛ ያልሆነች እኮ ፍቅረኛ ነት ስትል አፈን ስትሞላ የእሷ ህይወት ከወንድም ስትሰራ እንኳን ወንድም ያረሰው አንተ ልረሰው ብለህ እንጀራቸው የዘጋኸው ገገማ ፋራ እኮ ነህ አንተ መሀይም ማለት ነው። የማይታወቅልህን የመሰለክ እኛ እኮ ሶሻል ሚዲያ ድብልቅልቁን አውጥተን የምንወጣ ልጆች ጀግኖች ነን። አንተ ማይም ቲክቶክ ገብተህ እንኳን እንዴት እንደሚሰቀል እንዴት ሙዲተር እንደሚሰጥ የማታውቅ ፋራ እኮ ነህ። ያልሰለጠንክ ገገማ ፋራ ትቀልዳለህ እንዴ? ስም ትላለህ። የአንተ ስም ደግሞ ስም ተብሎ